አሳክሙልኝ እኔ ከባኝ ታዲያ አንቺ ልጅ ግን ጤና የለሽም የኔ ጤና የሚወሰነው በአባዬ ጤና ነው አባዬ ደግሞ ራሱ ሆስፒታል ላይ ያለው ስለዚህ እኔ ጤነኛ አይደለሁም ማለት ነው እና ምን ይሁን ነው የምትይው እትዬ በጣም አዝነውብኛል አውቃለሁ ግን እባክዎ ይርዱኝ በቃኝ የቻልኩትን ያህል ረዳሁሽ ተከርኩት ተዋት እባክህ እሷን ምን እያልሽ ነው ሰላምዬ ምንም ነገር ቢሆን አንተ ስህተት እንደማታደርግ በደንብ ነው የማውቀው ምንም ብታጠፋ እናታችን ናት ክፉ ልንናገራት አይገባም አሁን ያሰብኩትን ነገር ልንገረው ወይስ ስለሷ እያወራት አድራለህ እሺ ምንድነው ንገሪኝ ያን አባት በጣም አሟቸዋል ሄጄ አይቻቸው ነበር እና በጣም አሳሳቢ ደረጃ ላይ ደርሰዋል እና ምን አሰብሽ እማዬ ሀና ላይ በጣም ብዙ ግፍ ሰርታለች የቤተሰብ ግፍ ደግሞ ለልጅ ነው ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦቼ እንዴት ናችሁ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ዛሬ ሀና ምን ሆነች የሚለውን አብረናለን ሀና እጅግ በጣም ታዛዝናለች እንግዲህ ሜላት ገፍትራ ከቤቷ እንድትወጣ አስገድዳታለች ማለት ነው እጅግ በጣም እየተማጸነቻት ነበር እባክሽ አባቴን አሳክሚኝ እንግዲህ ወዘሮ ሜላት የህክምናን ክፍያውን ደግሞ ህክምና እየተደረገለት ያለ አቋርጣለች ማለት ነው ሀና ጉራኔ ወድቃ እየለመነቻት ነበር በስማም እንደዛ ስትወዳት እንደዛ ስትንሰፍሰፍለት የነበረውን በእርግጫ ብላ ከቤቷ አስወጣቻት ማለት ነው ሀና እጅግ በጣም አዘነች በጣም እያለቀሰች እየተማጸነች ነበር እባክሽ አባቴን አሳክሚልኝ እያለች እየለመነቻት ነበር ውጪልኝ ከቤት ያጨርባሪንሽ በቃኝ ካሁን ባለ ስላንቺ ምናምን ብላት ከቤት አስወጣቻት ማለት ነው ሀና እጅግ በጣም እየከፋት በጣም እያለቀሰች እርግብ ደግሞ እየሳቀች በጣም ደስ ብሏት ነበርና ሀና እንደዛ አርጋ ከቤት እስክትደርስ በፈገግታ ተደብቃ እያዳመጠችና እያየቻት ነበር በመጨረሻ ሀና ስትወጣ አየቻት በጣም ደስ ብሏት ነበርና ከዛና እያለቀሰች ለምናግራን ሀና ምንም ብትለፍታ ስጥራ ነው የምታገኘው እንጂ ለምና ነገር አትወደውም ነገር ግን ክብራ ዝቅ አርጋ እግሯ ላይ ወድቃ ለምንቻት ነገር ግን በጭራሽ አልተቀበለችም ከቤት ውጪልኝ ብላ አባረረቻት ማለት ነው አሰም ደግሞ ቤት ዶክተሩም ደግሞ ከቻላችሁ ከፍላችሁ አሳክሙ ካልቻላችሁ ይዛችሁ መውጣት ትችላላችሁ ብሎ አባቷን ያው ከህክምና ለማስወጣት ከሐኪም ቤት እንዲወጣ ተደርጓል ማለት ነው ሰላምዬ በጣም አዝናለች ለሀና እየተከራከረቻት ነው ግን ለሀና በቃ ማትለው ነገር የለም በቃ ሜላትና እርግብ እንግዲህ እርግብ ስሟን ለመቀየር ብዙ ነገር እያደረገችና አሴት ማንባል አለብኝ እርግብን አልፈልገው ማለቻት እናቷ ደስተኛ ሆነች በጣም ደስ ብሏት ሰላምዬ ደግሞ ስትከራከር ስትጨቃጨቅ ነበር ስለና ስትጨቃጨቅ ተቀይረሻል እናቴ አብድሻል እያለቻት እናቷ ስትጨቃጨቅ እናቷ ሰላምዬን በጥፍ መታቻት ማለት ነው ከዛ በኋላ እርግብ ደግሞ እናቴን እንደዚህ ታናግራታለች ብላ ጭራሹ ጣልቃቸው ገባች ማለት ነው ከዛ ነገሮችን አባባሰችና እናቷ እንድትመታ አደረገቻት እናቷ ደግሞ በጥፊ መታቻት ማለት ነው ከዛ እንዴት እናቴን እንደዚህ ትናገራታለሽ እንዴት እናቴን ቻንቺ ምን አገባሽ ስትላት እናቴ ኮሌጅ እናቴ እንዴት እንደዚህ ታናግራታለች ጭራሽ ልጄን እንደዚህ ልታናግራት አትፈልግ ጭራሽ ልጄን እንዳታናግራት እርግብ እንደዚህ ልታታችለም ብላ በጥፊ ያለቻት ሰላምዬ በጣም ደነገጠች እንዴት እኔን በጥፊ ትመታኛለች መላሴም ደግሞ በጣም ደንጉጣል እናቴ ካንቺ አልጠብቅም ሀና እንዴት እንደዚህ ታረጋታለች እያለ እየጮህባት ነበር እናቱ ላይ ከዛ በጣም ደንግጣ ነበር ሰላም በጥፊ ስትመታ እርግብም ደነገጠች መጀመሪያ ላይ ነገሮች ስታቀጣጣለ ነበር ራሷ ልጅ ማለት ነው እንግዲህ ከዛ በኋላ ሰላምዬ ደግሞ ሀንዬን ለመጠየቅ ወደ ሐኪም ቤት ሄደች ስታው አባቷ በጣም ከባድ ሁኔታ ነው ያለ ከዛ እርግብ ደግሞ እናቴ እንደዚህ አርጋ ታንጭም ከቤት አባረረች ትግሯ ላይ ወድቃ ስትለምናት ነበር ከዛ በጥብላ አባረረቻት ብላ ከመላሴ ጋር ያወራች ነበር መላሴና ሰላምዬ ደግሞ አንድ ላይ ግዴታ አንድ ነገር ያወሩ ነበር አንድ ነገር ላማክርሽ ፈልጌ ነበር ምንድነው ምናምን አለችው ከዛ ሰርቅንም ቢሆን ያህናን አባት ማሳከም አለብን እያለች ከመላሴ ጋር ያወራች ነበር እንዴት ነው እንደዚህ የምናረግ ብሎ እሱ ይሳወራ ነበር ምንም ይፈጠር ሰርቅን ቢሆን ያህናን አባት ማሳከም አለብን ሐኪም ቤት ሄጄ ነበር ዛሬ ግን ከባድ ሁኔታ ላይ ነው ያለ እጅግ በጣም ያሳዝናል በጣም መጥፎ ላይ ነው ያለ ስለዚህ ሰርቅን ቢሆን ማሳከም አለብን እንግዲህ የእናታችን ልጅ የእናት ክፍለ ልጅ አይደለም የምደርሰው ስለዚህ እንደ ይሄን ማድረግ አለብን ምናምን አለችው እንዴት አርገን ነው እንደዚህ የምናረገው ከየት ነው የምናመጣው እኛ ጋር ተማሪ ነን ከየት ነው የምናመጣው ምንም ሰርቀን ቦን ያናን አባት ግዴታ ማሳከም አለብን አለችው ማለት ነው ለመላሴ ከዛ ሰላምዬ የምታስበው ስላንቺው ብቻ ነው እንግዲህ የህክምናው ወጪ ሰላምዬ ሰርቀን ቦን ታሳክማለች ማለት ነው የሀናን አባት ሀና በጣም ከፍቷታል በጣም ደቀሰች ነው የምትጨብጥ ጠፍቷታል ማለት ነው እጅግ በጣም አዝናለች እጅግ በጣም አዝናለች በጣም እያለቀሰች ነበር ትይም ከቤት አስወጡኝ እግራቸው ላይ ወድቄ እየለመንኳቸው ነበር ግን ምን ከንተ አርጎ አስወጡኝ እያለች ለጓደኞች ተነግረው ነበር በቃ እግዚአብሔር አይዞሽ አንቺው ምናምን እያለች ነበር
ሜላት በጭራሽ ነገሮችን ጥም አድርጋለች። በጣም ኃይለኛ ሆነች። ጸባዋ በጣም እጅግ ያስፈራል። ለሀና ያለ አመለካከት ጭራሹ በጣም ተቀይሯል። ምላሴም ተገርሟል። እናቴ እንደዚህ አታደርግም ብሎ ለእናቱ ሲከራከር ነበር። ግን ነገሩ እውነት ሆኗል ማለት ነው። እኔ እናቴ እንደዚህ እንደምታደርግ በጭራሽ መጠበቅ አልችልም። እንደዚህ ታደርጋለች ከእናቴ አልጠብቅም እያለ በጣም ግራ ተጋባ። በጣም ተገረመ። እናቴ እንደዚህ ሀናን ታደርጋለች ብዬ አስቤ አላቅም ሰላም እያላት ነበር። እናቴን ተዋት፣ ስለሷ የምታወራ ከሆነ እባክህ ውጣልኝ። ስለዚህ የምናደርገው ምንም ሰርቀንም ቢሆን ያንን አባት ማሳከም አለብን ስላለችው ተስማማ በመጨረሻ ማለት ነው። ነገር ግን እርግብ ደግሞ ተደብቃ እየሰማቻቸው ነበር ምን እንደሚያደርጉ ማለት ነው። እንግዲህ እንዳይሰርቁ ደግሞ እርግብ ትሰማና ለእናታቸው ታቃጥራለች ማለት ነው። እርግብ በጣም ደስተኛ ነች በነገራችን ላይ ምክንያቱም ሀና ከቤት እንድትወጣ ትፈልግ ነበር። ከመጀመሪያው ሀና እንደዛ ቤት ውስጥ እንድትኖር በጭራሽ አትፈልግም ነበር። አሁን ላይ ተሳክቶለታል። ይሄን አጋጣሚ ተጠቅማ እርግብ በጣም ደስተኛ ሆናለች። ከእናቷ ጋር ደስተኛ ለመሆን እየጣረች ነው። እናቷን ለማስደሰት እየሞከረች ነው። እንግዲህ ትክክለኛ እውነቱ መቼም ተደብቆ አትቀርም። እውነቱ አንድ ቀን ይወጣል አለቻታለችው በመጨረሻ ማለት ነው። ከዛ በጣም አዘነች። እናቷ ደግሞ እንዳታዝንና እንዳትጸጸት እርግብ ደግሞ ከጎና ተሆነና አውቃ ታባብላታለች ማለት ነው። ነገሮችን እንድባባስ ታደርጋለች ማለት ነው። እና በጣም ተከፍታለች። አንቺው የእውነት በጣም ያሳዝነቻት። እንደዚህ ግፍትር ታረጋት እንደው በእግሯ እውነት በቃ ምን ልበላችሁ እኔ እውነት ድራማ ራሱ አልመስለኝም ቁም ነገር ነው ያደረኩት ማለት ነውና በጣም ነው ያሳዘነችኝ። እንደዛ ስትንሰፍሰፍለት የነበረው አሁን እንደዚህ ጣላት ሆነቻት ማለት ነው። በጣም ነው የምታሳዝነው። እንግዲህ በመጨረሻ ያን አባት ሕክምና ያደርጋሉ። ነገር ግን ልጃቸው መሆኑን ትክክለኛ ልጇ መሆኑን ያወቀችው ቀን አቤት ጸጸቷ። ይሄን ብቻ ነው መጠበቅ የምፈልገው ማወቅ የምፈልገው ምክንያቱም በመጨረሻ ምክንያቱም እንደዛ ስትገፈትራትና እንደዛ ስታረጋት የነበር ሀና መቼም ቢሆን መልሳ ይቅርታ እንደምታረግለት አልጠራጠርም። ሀና ልቧ ንጹህ ነው። ለማንም ክፉ ነገር አትመኝምና እጅግ በጣም የምታዛዝነው። እርግብ በዚህ አጋጣሚ ደስተኛ ነች። ከአክስቷ ጋር ታወራና አክስቴ እንደዚህ ተፈጠረ ሀና ከቤት ተባረረች እያለች አሴ በቃ ተገላገልን ምናምን እያለች ነበርና በጣም እንጂ የሀይን አባቱን እውነታ በጣም አሰጊ ላይ ጉዳይ ላይ ነው ያለና ያው በቅርብ ሕክምና ያደርጋል ብዬ ተስፋ አደርጋለሁ። ቪዲዮን ከወዳችሁ ላይክ ሼር ማድረግ እንዳትረሱ። ለምታበረታቱኝ ከልብ አመሰግናለሁ። ሀና ምን እንደምትሆን እስከ መጨረሻ አብረን እናያለን ማለት ነው።